ለመሆኑ ስም እድልን ይወስናል ብላችሁ ታምናላችሁ? ስምህ መከራ ተብሏልና ሕይወትህ የጨለመ ነው ብትባልስ? ዛሬ የምነግራችሁ ታሪክ በታላላቅ ነገሥታት ዘመን ወይም በታወቁ ከተሞች መሃል የተከሰተ ሁነትን አይደለም። ይልቁንም በይሁዳ ኮረብታዎች መሃል በዝምታና በለቅሶ ስለተጀመረ አንድ አስገራሚ ሕይወትን እንጂ። ይህ ታሪክ የማይቻል የሚባል ነገር እንደሌለ፣ የስምህ መገለጫ ሐዘን ቢሆን እንኳ እግዚአብሔር ደስታ ሊያደርገው እንደሚችል የሚያሳይ ድንቅ ምስክርነት ነው። እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም የዚህ ታላቅ ሰው ታሪክ የእናንተንም ሕይወት የመቀየር ኃይል አለውና። ጥንት በይሁዳ ምድር ነገሥታት ዘውድ ከመጫናቸው፣ ታላላቅ ከተሞችም ከአመድ ላይ ተነስተው ከመገንባታቸው በፊት በዝምታ የተሞላ አንድ ታሪክ ተጀመረ። ይህ ታሪክ የተጀመረው በድል አድራጊነት ወይም በደስታ ጭብጨባ ሳይሆን በምጥና በጭንቅ ነበር። ያሜጽ በተወለደባት በዚያች ሌሊት ክፍሉ በጭንቀት ጩኸት ተሞልቶ ነበር። የሚሰማው የሕፃኑ ለቅሶ ብቻ አልነበረም፣ ይልቁንም ከአቅም በላይ በሆነ የህመም ስሜት የምትማቀቅ እናት ጩኸት እንጂ። እጆቿ ይንቀጠቀጣሉ፣ ትንፋሿ ይቆራረጣል። ከልቧ ጥልቅ ቁስልና መከራ የተነሳም ለልጇ ለዘላለም ተከትሎት የሚኖርን ስም አወጣችለት። ይህ ሕፃን በመከራ መጥቷልና ስሙ ያቤጽ ይባላለች። ያቤጽ ማለት በዕብራይስጥ ቋንቋ ሐዘን ወይም መከራ ማለት ነው። እናቱ በጭንቅ ወልጄዋለሁና ስትል የራሷን ህመም በልጇ ማንነት ላይ አተመችው። ያቤጽ በትንሿ መንደር ሲያድግ ስሙ እንደ ጥላ ይከተለው ነበር። ሌሎች ልጆች ሲጫወቱ እባካችሁ አብሬያችሁ ሊጫወት ብሎ ሲጠይቅ ሂድ ከዚህ አንተ መከራ ነህ፣ ያንተ መገኘት እድል ያበላሻል የሚል ምላሽ ነበር የሚሰጠው። የሰፈሩ ሰዎች በሹክሹክታ ያ እናቱ በምጥ የተሳከረችበት ልጅ እኮ ነው እያሉ ጣታቸውን ይከስሩበታል። እያንዳንዱ እይታ ንቀትን፣ እያንዳንዱ ሹክሹክታ ደግሞ ውዳቂ መሆኑን ይነግረው ነበር። እስቲ ያስቡት፣ ስማችሁ በተጠራ ቁጥር ሰዎች ወደ ኋላ ሲያፈገፍጉ፣ ስማችሁ የሐዘን መታሰቢያ ሲሆን፣ ነገር ግን ዓለም ቢነቀውም ሰማይ ግን አልረሳውም ነበር። ያቤጽ በሰዎች የተናቀ ነገር ግን በእግዚአብሔር የታየ ልጅ ነበር። ስሙ ሐዘንን ቢሸከምም ልቡ ግን ጽኑ ተስፋን አርግዞ ነበር። አንድ ምሽት ያቤጽ ከእናቱ ጋር በከዋክብት ስር ተቀምጦ ሳለ በለሰለሰ ድምፅ ጠየቃት፣ እናቴ ሆይ ለምን ስሜን ያቤጽ አልሽኝ? ለምን በመከራ ስም ጠራሽኝ? እናቱም በሐዘንና በፍቅር አይቶት እንዲህ አለችው፣ ልጄ ሆይ ልደትህ ታላቅ ሕመም አምጥቶብኝ ነበር። ያንን ሕመም እኔ አልመረጥኩትም፣ አንተን መውደዴን ግን መርቼዋለሁ። ስምህ ሐዘንን ይናገር ይሆናል፣ ሕይወትህ ግን ሐዘን እንዲሆን አይገደድም። ሰዎች ቢነቁህም እግዚአብሔር ግን አይነቅህም። እነዚህ ቃላት በያቤጽ ልብ ውስጥ እንደ ዘር ተዘሩ። ምንም እንኳ በመንገዱ ሁሉ መሰናክል ቢገጥመው፣ በምኩራብ ትምህርት ሲሳለቁበት እንኳ እርሱ ግን ወደ እግዚአብሔር መመልከቱን አላቆመም። የዚህም የተነሳ ያቤጽ ከወንድሞቹ ይልቅ የከበረ እንደነበር መጽሐፍ ቅዱስ ይነግረናል። የከበረ የሆነው በሀብቱ ወይም በጉልበቱ አይደለም፣ በልቡ ቅንነትና በእግዚአብሔር ላይ ያለው ጽኑ እምነት ነበር። አንድ ቀን ግን ታሪኩም የሚቀየርበት ሰዓት ደረሰ። ያቤጽ በቃኝ አለ። በመከራ ስም መታጠር፣ በሰው ጥል መገፋት ሰለቸው። ብቻውን ወደ ኮረብታው ወጣ። በዚያም በፊቱ የተደቀነው የሕይወት አጥር ጥሶ ለማለፍ ወደ እስራኤል አምላክ ጮኸ። ጸሎቱም አጭር ግን ጥልቅ ነበረች። አቤቱ መባረክን ብትባረከኝ፣ ዳርቻዬንም ብታሰፋ፣ እጅህም ከኔ ጋር ቢሆን፣ እንዳያሳዝነኝም ከክፉ ነገር ብትጠብከኝ። ይህንን ድንቅ ቃል በአምላኩ ፊት አቀረበ። ይህ ጸሎት 4 አበይት ነጥቦችን የያዘ ነበር። የመጀመሪያው መባረክን ብትባረከኝ፣ ከሰው በረከት በላይ የአምላክን በረከት ፈለገ። ሁለተኛው ዳርቻዬን ብታሰፋ፣ በስሙ ከተጫነው ጠባብ ማንነት ወጥቶ ለብዙዎች የሚጠርፍ እንዲሆን ጠየቀ። ሦስተኛው እጅህ ከኔ ጋር ቢሆን፣ የለአምላክ ረዳትነት ምንም መሆን እንደማይችል አመነ። የመጨረሻው ከክፉ ነገር ብትጠብቀኝ፣ ስሙ መከራ ቢሆንም እርሱ ግን በመከራ ውስጥ መኖር እንደማይፈልግ ገለጸ። ቅዱስ መጽሐፍም እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር ታሪኩን ቀየረው። ነገር ግን በረከቱ ወዲያውኑ ሰማይ ተከፍቶ የወረደው ወርቅ አልነበረም። ይልቁንም በሥራና በትጋት ውስጥ የተገለጠ ተአምር ነበር። ያቤጽ ማንም ሰው የተረገመ ብሎ የተወውን ድንጋያዊና ደረቅ መሬት ተረከበ። መንደሩ ያ መከራው ልጅ ስለሆነ መሬቱን መከራ ይሆንበታል ብለው ተሳለቁበት። እርሱ ግን ሳይታከት ድንጋዩን ፈነቀለ፣ እሹውን መንጠረ። እጆቹ ይንቀጠቀጣሉ፣ ጀርባው በሥራ ይዝል ነበር። ነገር ግን እግዚአብሔር እጅ ከእርሱ ጋር ነበረ። የደረቀው መሬት ለማ፣ የተረገመው መሬት የተመረጠ ሆነ። ያቤጽ ለም መሬት ብቻ ሳይሆን የተከበረ ስምንም አተረፈ።
ሰዎች ያ መከራው ልጅ ማለታቸውን ትተው እግዚአብሔር የባረከው ሰው ይሉት ጀመረ። ተወዳጆች፣ ከኢያቤስ ታሪክ የምንማረው ትልቅ ቁም ነገር አለ። የምንናገራቸው ቃላት በልጆቻችን ላይ የሚዘራው ዘሮች ናቸው። እናቱ በሕመሟ ወቅት ላወጣችው ስም ልጁን ለዓመታት አሳቅቆታል። እባካችሁ በልጆቻችሁ ላይ የምርቃትን ቃል ተናገሩ። በችግራችሁና በቁጣችሁ ወቅት ክፉ ስም አታውጡላቸው። ቃል ትንቢት ነው። ቃል ዕጣ ፈንታን የመወሰን ኃይል አለው። ልጆቻችሁን በእምነት የሆነ የተስፋ የእምነትና የበረከት ስምን ስጧቸው። አንተም ዛሬ ታሪክህ በመከራ ተጀምሮ ይሆናል። ያለፈው ሕይወትህ ሐዘን ተብሎ ሊሰየም ይችላል። ሰዎች በስምህና በደካማ ጎንህ ይሳለቁብህ ይሆናል። ነገር ግን ስማኝ፣ አጀማመርህ መጨረሻህን አይወስነውም። ኢያቤስ ጸልዮ ታሪኩ ከተቀየረ አንተም ጸልየህ የእግዚአብሔርን እጅ ልታገኝ ታላቅ በረከትንም ልትቀበል ትችላለህ። እግዚአብሔር የውድቀትን ታሪክ ቀያሪ ነው። እርሱ የተሰበረውን ይጠግናል፣ የተናቀውን ያከብራል። የእስራኤል ቅዱስ አምላክ ሆይ ዛሬ እንደ ኢያቤስ በፊትህ እንቆማለን። በሕይወታችን ላይ የተለጠፉ የሐዘንና የመከራ ስሞች ይነቀሉ። ከሚቀኑ ሰዎች የተሰጡን የውድቀት ትንቢቶች በቸርነትህ ይሻሩ። ጌታ ሆይ በበረከትህ ባርከን፣ ድንበራችንን አስፋልን። እጅህ ከኛ ጋር ትሁን፣ ከክፉም ሁሉ ጠብቀን። መከራችንን ወደ ደስታ፣ ውርደታችንን ወደ ክብር ቀይረው። አሜን። የኢያቤስ ታሪክ ልባችሁን እንደነካው ተስፋ አደርጋለሁ። እግዚአብሔር የእርሱን ታሪክ እንደቀየረ የእናንተንም ታሪክ ለመቀየር ታማኝ ነው። ይህ ቪዲዮ ለሌሎች ተስፋ እንዲሆን ሼር አድርጉት። እንደነዚህ ያሉ ድንቅ የመጽሐፍ ቅዱስ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ የትኛው የመጽሐፍ ቅዱስ ታሪክ እንዲሰራላችሁ ትፈልጋላችሁ? የኤልያስን፣ የሩትን፣ የዳዊትን ወይስ የዮሴፍን? ምርጫችሁን በኮሜንት ስር ጻፉልኝ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙም አሜን።